አብይ ነኝ ከኖታ ቴክኖሎጂስ። ኤክሴልን እንግዲህ ሶስተኛ ክፍል ላይ ደርሰናል። እንግዲህ ሶስተኛ ክፍል ላይ ዛሬ የምናያቸውን ነገሮች ነግራችኋለሁ። በመጀመሪያ እንዴት ነው ኤክሴል ላይ ቴብል የምናስገባው የሚለውን እናያለን። ሁለተኛ ደግሞ ኮለምና ሮዋችን ያለምንም ችግር እንዴት ነው የምናቀያይረው፣ እንዴት ነው ሴሎች እንዴት የምናደርገው የሚለውን አሳያችኋለሁ። በመጨረሻ ላይ ደግሞ ኤክሴል ላይ ትንሽ ቻሌንጂንግ ነገር ፊቱ ላይ አይተን ወደነው ፕሪንት ስንለው የሌለ ነገር ወይም ደግሞ በከፊል ጎምዶ ያመጣል። ስለዚህ እሱን አቮይድ አድርገን ልክ እንዳየነው አይነት ፕሪንት እንዴት ነው የምናገኘው የሚለውን እነዚህ ሶስት ክፍሎች እናያለን። ከዚህ በፊት ያየናቸውን ነገሮች በሙሉ እንዳረሳችሁ በደንብ ፕራክቲስ እያደረጋችሁ እንደሆነ ተስፋ አደርጋለሁ። በክፍል 4 ደግሞ አንዳንድ የምናያቸው ነገሮች አሉ። ኤክሴል በጣም ሰፊ ስለሆነ እንግዲህ የተለያየ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልን፣ እኛም የቻልነውን እንመልሳለን በጊዜው። ሌሎች ደግሞ መረጃዎችን ከፈለጋችሁ ስለ ኤክሴል፣ ስለ ወርድ እንዲሁም ስለሌሎች ትምህርቶች ዩቲዩብ ቻናላችን እንድትከታተሉ አበረታታችኋለሁ። ወደ ትምህርቱ እንሄድ። እንግዲህ ቴብል ለመስራት ምን እንደምናደርግ ሁለት መንገዶች አሉ። የመጀመሪያው መንገድ ትክክለኛ በሆነው ፎርማት ተከትለን የምንሄድበት ነው። ሁለተኛው ደግሞ ሾርት ከትናት ተራ በተራ አሳያችኋለሁ። ተከተሉኝ። እንግዲህ ቴብል ልናስገባ የምንፈልግበትን ክፍል ጠቅላላውን ከላይ እስከታች የምንፈልግበት መጠን ያህል ሴሌክት እናደርጋለን። ከዛ ሆም ላይ እንሄዳለን። ፎርማት አስ ቴብል የሚለውን እነካለን። ከዛ በኋላ የቴብል ቴምፕሌቶች ይመጡልናል። የምንወደውን የሚያምረንን ወይ ደግሞ ስታንዳርድ የሆነ ሁልጊዜ የምንጠቀምበትን እንመርጣለን። ከዛ ኦኬን እንጫናለን። በመረጥነው መሰረት በዛው በመረጥነው ፎርማት ያስገባልናል ቴብል ማለት ነው። ይሄን ካየን በኋላ ደግሞ ሁለተኛው ቴብል ክሬት የምናደርግበት በሾርት ከት ይሄን ይመስላል። ሴሌክት እናደርጋለን ቴብል መስራት የምንፈልግበትን ቦታ። ከዛ ኋላ ኪቦርዳችን ላይ ኮንትሮል ቲን እንጫናለን። እንለዋለን። አዲዮስ አለቀ ማለት ነው። ይህን ይመስላል እንግዲህ ቴብላችን እንደዚህ ሰርተናል። ሌሎች ቴብል መስሪያ መንገዶችም አሉ። ሁለተኛውን ደግሞ ማሳያችሁን የዛሬውን ትምህርት ልቀጥል ነው። እንዴት ነው ሮና ኮለምን ከፈለግን ሮውን ወደ ተለያዩ ቦታዎች ላይ መውሰድ፣ ኮለሙን ደግሞ ወደ ተለያየ ኮለም ላይ መውሰድ የምችለው የሚለውን እናያለን። አብራችሁን ቆዩ። እንግዲህ አንደኛውን ሮ ወይ መርጣለሁ። እኔ አሁን የመረጥኩት 2 ቁጥር ላይ ያለው ጃንዋሪ የሚለውን ነው። ጃንዋሪ ከሄድና ቁጥሩ ጋር ከርሰሬን ጠጋ አድርጌ ልክ መስቀል ምልክቷ ስትመጣ እንደምታዩት ሺፍትን ጫንና ወደምፈልግበት ቦታ የመረጥኩትን ሮ እንዳለ መውሰድ እችላለሁ ማለት ነው። በዚህ መሰረት ቦታ ላይ ሺፍት ማድረግ እንችላለን። እንግዲህ አሁን ይህን ነገር ለአንድ ሮ ወይም ለአንድ ኮለም ብቻ አይደለም የምንጠቀመው። ለምሳሌ ተከታታይ የሆነ በዛ ያሉ ኮለሞች ወይ ሮዎችን ሙቭ ማድረግ ከፈለግን በተለመደው መልኩ ሴሌክት እናደርጋለን። ከዛ በኋላ የመስቀል ምልክቷ ስትመጣ ሺፍትን ተጭነን ወደምንፈልግበት ቦታ ማይግሬት ማድረግ እንችላለን ማለት ነው። እንግዲህ ገብቷቸዋል ብዬ አስባለሁ። ቀጣዩ ደግሞ እስቲ ኮለምና ዙር። እንግዲህ አሁን ሲን መርጠናል። ዴል ላፕቶፕ ሴልስ የሚለውን ወደ ኤችፒ ቢ ላይ ወዳለው ላፕቶፕ ሴልስ ወደሚለው ነው። እነዚህን ቦታዎች ማቀየር ፈልጌያለሁ። የተለመደውን ፕሮሲጀር እመርጣለሁ። መስቀል ምልክቷ ስትመጣ ሺፍትን እጫንና በማውዝ ወደ ቢ ወስደዋለሁ። ይቀያየራሉ ማለት ነው። እንግዲህ ኮለም እና ሮውን እንዴት የተለያዩ ቦታዎች ላይ መውሰድ እንደምንችል አይተናል። የመጨረሻው የዛሬ ክፍል 3 ክፍላችን ደግሞ እንዴት ኤክሴል ላይ ፕሪንት እናደርጋለን የሚለውን እናያለን። ፕሪንት ለማድረግ ሁል ጊዜ ፋይላችንን ምን እናደርጋለን? እንግዲህ ልክ እንደዚህ የምንፈልገውን ቴብል አደራጅተን በጣም የሚያምር ዝግጁ ለፕሪንት እስኪሆን እንሰራውና ከዛ በኋላ ፋይል ፕሪንት እንላለን። ልክ አሁን ፕሪንቱ ጋር ስንመጣ ኤክሴል ላይ ያለው እንግዲህ ሰፊ ስለሆነ ኤክሴል በባህሪው ቆርጦ ነው የሚያመጣልን። ፕሪንት ፕሪቪው ላይ ያየነው አጥጋቢ ስለማይሆን እንመለሳለን ፔጃችን ላይ። ከዛ በኋላ ፔጅ ሌያውት እንለዋለን። ፔጅ ሌያውት ላይ ሃይት እና ዊድዝ የሚላለ ዊድዙ ላይ ነው አሁን የቆረጠብን፣ ሃይቱ ላይ አይደለም። ስለዚህ ዊድዙ ላይ አውቶማቲክ የሚለውን ወደ 1 ፔጅ እንቀይራታለን። ከዛ በኋላ እንመለስና ፕሪንት ላይ እንገባለን። ፕሪንት ፕሪቪው ስንለው ሁሉንም ነገር አንድ ፔጅ ላይ ብቻ አድርጎብናል። ቴብሉንም ግራፉንም በተርታ አምጥቶብናል። ስለዚህ ቴብሉን ከላይ ግራፉን ከታች እንዲያደርግልን ከእንደገና እንመለስና ራሳችን በፈለግነው ሳይዝ አጀስት እናደርገዋለን። ከዛ ከእንደገና ፕሪንት ፕሪቪው ላይ እንሄድና እናየዋለን። በቃ አሁን በጣም አሪፍ ነው። ጽድት ያለ ፕሪንት ለማድረግ ዝግጁ ነው። ምን እናደርጋለን ማለት ነው? ፕሪንትን እንጨቁነዋለን። እንግዲህ ዛሬ ፕሪንት እንዴት እንደምናደርግ ከዛ ሮና ኮለምን አጀስት ማድረግን በቀላሉ አይተናል። መጀመሪያ ላይ ያየነው ደግሞ እንዴት ቴብልን መስራት እንደምንችል አንዱን መንገድ አይተናል። ኤክሴል በጣም ሰፊ ነው እንደምነው ሁሉ ጊዜ ክፍል 4 ላይ የመጨረሻውን የኤክሴል የወፍ በረር ትምህርታችንን እስክንጨርስ ድረስ ተከታተሉን። ሌሎች ትምህርቶችም አሉ ወደፊትም የምናዘጋጃቸው። ምናልባት ይሄንን ባቅ ደስ ይለኛል የሚሉት ነገር ካለ ታች ኮሜንት ላይ ጻፉልን። ሁሌ እንደምንለው እኛን መከተል አዋጭና አዋጭ ብቻ። እቃ እንሸጣለን፣ ትምህርትና እውቀት ግን በነፃ። ውዱን በነፃ ርካሹን ደግሞ በገንዘብ እየሸጥን ነው። እኛን ፎሎ ያድርጉ፣ ሰብስክራይብ ያድርጉ። ይመችት ኖታ